በቃ ማለት ነው ምንም ነገር ማድረግ አንችልም። ዝም ብለን እየወጣን ነው ማለት እኮ ነው ሳሚ። እሺ እንሂድ እኛ ቤት። ዘርፌ በመጨረሻ ሀብታም የመሆን ህልምሽ ተሳካ። ሁሉም የኛ ነው። ደስ አይልም? እውነቴን ነው አክስቴ። አንቄ ነው የምገልሽ። እንግዲህ ምን ይፈጠር ነው የምትይው? እንደዚህ ያልነበረ የተስማማ ነው ውላችን ያልነበረ አክስቴ። አታለሽኛል። አንድም ያንተ ግፍ ነው እዚህ ቦታ ላይ ይጣል። እባክሽ ቤዛ፣ በእኔ የተነሳ ራስን አትውቀሽ። አላመንኩም ነበር። ከሩቤል ጋር እንደዛ በስልክ ስታወራ ምናልባት ዛሬ ዘርፌ ያደረገችው ነገር ታደርገዋለህ ብዬ ፈርቼ ነበር። እኔ ምን ማድረግ እችላለሁ? መልኬና ፊርማዬን ተጠቅማ ጉዴ ሰራችን እኮ የገዛ እህቴ ናት። አሁንም ያችን እርኩስ እህቴ ብለሽ እየጠራሻት ነው? ምን ቀረሽና መጣሽ? እምልልሻለሁ እህቴ አትበይ። እኔ እንዳንቺ አይነት እርኩስ እህቴ የለችኝም። ሂጂ ከዚህ። ቆይ እንጂ ወዴት ነው የምትሄደው? ይህን ሁሉ በደል ፈጽማማ ከዚህ አትሄድም። መጀመሪያ ለእያንዳንዱ ያጠፋችሁ ጥፋት ተገቢውን ሆነ ቅጣት ትቀበላለች። ሉላ ባክስቷ ተታለለች። ቤዛም በእህቷ አክስት ሀብትና ንብረቷን ተወርሳ ጎዳና ላይ ወጣች። ሱራፌል ቤዛን ለማዳን የሄደበት መንገድ የተሳሳተ በመሆኑ ሀብትና ንብረታቸውን አሳልፈው ለሌላ ለሶስተኛ ወገን ሰጡ ማለት ነው። እናም እንግዲህ ወይዘሮ ዘርፌ ከዚህ በኋላ ይሄ ሀብትና ንብረት የኔ እንጂ የማንም አይደለም፣ አንቺም ቢሆን ችጋር ድህነት ሲቆረማመድ ሽካክ ሲበዛብሽ ተመልሰሽ ትመጫለሽ ብላታለች። ሉላም እንግዲህ ቤዛ ፊት ደፍራ ቆማለች። ቤዛም ሁለተኛ አይኔ ላይሽ አልፈልግም፣ እህቴ ባልኩ ባመንኩሽ ገደልሽኝ እያለች ነበር። መሄድማ የለባትም ቅጣት ማግኘት አለባት እያለ ነው ሳሚ። ሉላም በእኔም ባክስቴ ተታልያለሁ ብላለች። ከወይዘሮ ዘርፌ ሀብትና ንብረታቸውን ማስመለስ የሚችሉት እንዴት ነው የሚለውን ይዘን መጥተናል። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበል እያልን ዛሬም በአዲስ መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ታረጉን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁን ሁሉ ከልብ እናመሰግናለን። ቤዛ ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው እንግዲህ ማን ነው ሽብሩ፣ አስጨናቂ ሽብሩ አሸብር ሉሲን ፍለጋ ድንቅነሽን ፍለጋ ሱራፌል ቤት የሄደ ባይሆንም ግን ደግሞ አጋጣሚ ሆኖ እዛ ተገናኝተው ነበር። ለትንሽ ከሽብሩ ሉሲ ተርፋለች ተደብቃ። ሽብሩም ሱራፌልን ከቤተሰቦችህ ገዳይ ጋር እንዴት ነው ተዋደህ የምትኖረው? የመጣሁበትን ጉዳይን ካሳካው በኋላ ግን ቀጣይ ተረኛው ለጸብ አንተ ነህ ብሎት ነበር። ሱራፌል ግን በጭራሽ እኔ ቤዛን ይቺ ሴት ሚስቴ ናት፣ አፈቅራታለሁ፣ ስለ እናንተ የምትሉት ጉዳይ ምንም ግድ አይሰጠኝም፣ አይመለከተኝም ብሎ ነበር። ግን ደግሞ ሱራፌልን የጎዳው ምንድነው? ሁሉንም ነገር ከሳሚ መደበቁ። ሳሚን እንደ አንድ መልካም ወዳጅ ቢያማክረው ኑሮ ከሳሚ ጋር ሆኖ ዶክተሩን እኔ አስመስዬ ካልሆነ በስተቀር እሱ ከሱ ጎን ሆኜ ካልሆነ በስተቀር ቤዛ ልናስጥላት አንችልም ብሎ ቢያማክረው ኑሮ ለሳሚ ይሄ ሁሉ ነገር ባልተፈጠረ ነበር። ግን ደግሞ ሱራፌል ለሚስቴ እኔ ራሴ ነኝ ማሰብ መድረስ ያለብኝ ብሎ ባሰበው መንገድ መሄዱ የበለጠ አሁን ላይ ሀብትና ንብረታቸውን እንዲያጡ አድርጓቸዋል ማለት ነው። ይህ የሚሆነው ምንድነው እንግዲህ ወይዘሮ ዘርፌ ያኔ እንኳን የመኪና አደጋ ራሱ ከመድረሱ በፊት ቀደም ብላ ለሱራፌል እየደወለች ነበር። ለሱራፌል ስትደውልለት ቤዛ ሱራፌል ስልኩን ቻርጅ ላይ አድርጎ ስለነበረ እሱ አንስታ ቮይሱን አዳምጣና ከዛም ደግሞ እንግዲህ የላከችውን ሜሴጅ ባትደልተው ኖሮ ሁሉንም ነገር ሱራፌልም ሊያውቅ ይችል ነበር። ግን ቲጂ ይሄንን ሀሳብ ስታመጣው እውነትም እንዲያለችው መሪ ተዋናይ የሆነችው ወይዘሮ ዘርፌ ነበረች ማለት ነው። ሁሉንም ነገር በሚስጥር ይዛ የእውነት ታማሚ የታመመች የተሰቃየች መስላ እያስመሰለች ዲያሊሲስም ጀምራ ብዙ ነገር በብዙ መንገድ ያሳምናቸው ነበር። እናም ይሄ ነገር እንግዲህ ሉላ ደግሞ አክስቷ እንደ እናትም እንደ አባትም ሆና ከልጅነት እስከ እውቀት ስላሳደገቻት በዚህ መንገድ ትከዳኛለች ብላ ስላላሰበች ታሸውዳለች ማለት ነው። ግን ደግሞ ዘርፌ የራሷን ስራ ስትሰራ ነበር የነበረችው። ቲጂንም ይሄንን እድል እንዳትጋራት ነበር ስታባረር የነበረችው ማለት ነው። እና የሚሆነው ምንድነው እንግዲህ ሱራፌል ብቻውን እያለቀሰ ነበር። የሚያምነው አቶ ሁሉም ሰው ሊያምነው ስላልቻለ ሉሲ ብቻ ነበረች እሱን ለመረዳት እየሞከረች የነበረችው። ማናቸውም በተለይ ሳሚ ሁለተኛ እንዳምንህ እንዳትጠብቅ እያለው ነበር። የገዛ ወንድሙም አንድ ቀን እርዳታዬን ትጠይቃለህ፣ ቤዛ አልረሳችም ታስታውሳለች፣ ግን ደግሞ እየሰራችልህ ነው እያስመሰለች ነው እያለው ነበር።
ግን ደግሞ ምንም ቢፈጠር ፍቅሩን መግፋት እንዳልፈለገ ግልጽ ነበር ማለት ነው። እና እንግዲህ ሉሲ እዛ ቤት ከሽብሩ ሽሽት ነበር ጥገኝነት ሄደው እየኖሩ የነበረው። ሳሚ ደግሞ ቤዛን ለመጠበቅ ከሱራፌል ማለት ነው። ግን ደግሞ ሱራፌል የተሳሳተ ነገር ነው እያደረግ ያለው ከኔ ሳይሆን ከሌላ ጠላት ብትጠብቃት የተሻለ ነበር እያለ ነበር። እናም እንዲሰማ የፈለግከው ነገር ካለ ለመጨረሻ ጊዜ እድል ልስጥህ ብሎት ነበርና ሳሚ ሱራፌልም እኔ እምልህ ነገር ቢኖር ዛሬም ነገም ቢሆን ይህችን ሴት አፈቅራታለሁ፣ ለእሷ ጠላቷ ልሆን አልችልም፣ እኔ መቼም የእሷ ጠላት መሆን አልችልም ብሏል ሱራፌል ማለት ነው። እና ሳሚም እንግዲህ አሁን ጠበቃዋን ልታናገር ስለምትሄድ ቤዛ ጠበቃውን አናግራ ከመጣች በኋላ ወይ የመጨረሻ መቋጫው ሊሆን ይችላል ቢለውም ሱራፌል ግን ተጠራጥሮ ነበር። እኔ ያችን ሴት አላምናትምና ዛሬ ሉላ ሌሊቱን ሙሉ ረጅም ሰዓት ከአክስቷ ጋር ስልክ ስታወራ ነበር የነበረችው። እሷን ሴት እኔ አላምናትም፣ ምናልባትም አዲስ ነገር ሊፈጠር ይችላል፣ አዲስ የሚጀመር ነገር ሊኖር ይችላል ብሎ ነበር ሱራፌል። እና ሳሚም እንዴት እንደዛማ እንዴት ይሆናል እያለ መቋጫው ነው መሆን ያለበት፣ ይቋጫል ለአንዴና ለመጨረሻ ጊዜ እያለው ነበር። ግን ደግሞ ቤዛ ወደ ጠበቃው ዘንድ ለመሄድ ተነሳስታ ሉላን እየፈለገች ነበር። ሉላ እስከ ጧት እስከ ዛሬዋ ቀን ድረስ አብራት ስለነበረች በጭራሽ አልተጠራጠረችም እና ሉላን ስትፈልግ ሉላ የለችም እያለች ነበር። እና በየመጸዳጃ ቤቱ ፈልጊያት ሲላትም ሳሚ ፈልጋ እንዳጣቻት ስትናገር እንግዲህ ጠበቃ ጋር መሄድ አይጠበቅብሽም፣ መልፋት አይጠበቅብሽም፣ ሁሉም ነገር አልቋል ብላ ወይዘሮ ዘርፌ ውሏን ይዛ ከች ብላለች ማለት ነው። ካርታና ንብረት ሙሉ ሀብቱ የባንክ ቤት ሙሉ ሳይቀር ሀብትና ንብረቷን ቤዛ በራሷ ፊርማ አረጋግጣ ለወይዘሮ ዘርፌ እንዲያዞረችላት የሚያሳይ መልእክት ይዛ ነው ማለት ነው የመጣችው። እሱንም እንግዲህ ሱራፌል እስቲ አምጪኝ የሌው ብሎ ለማንበብ በተቀበለ ጊዜ ነበር ሙሉ ሀብትና ንብረታቸው የዘርፌ እንደሆነ ያወቀው። እናም ቤት የለቃችሁ ውጡ፣ ቤቴ ውስጥ ምን ታረጋላችሁ? ይሄ ቤት የኔ ነው፣ ሉላ ልጄ ናት፣ ሁሉንም ነገር እንግዲህ በስም ያዞረችው። በዛ ላይ ቲጂ ይሄን ሀሳብ ታምጣው እንጂ መሪ ተዋናዋ ወይም አክተሯ እኔ ነበርኩኝ። ሁሉም ነገር ውሸት ነው። የኩላሊት ታማሚ ሆኜ ዲያሊሲስ ማረገው ሁሉ ነገር ትወና ነበረ። ምንም ነገር እኔ ጤነኛ ነኝ። አሁን ቤት የለቃችሁ ውጡ ባለች ጊዜ እንግዲህ ቤዛ መቋቋም አቅቷት ራሷን ስታወድቃለች ማለት ነው። ቤዛ ከሱራፌል ስትጠብቀው የነበረው ሀብት ይሄንን ቤት ማጣት አልፈልግም ብላ ገና ቤቱ በስሙ ስለነበረ ቤቱን በስሟ እንዲያዞርላት ብዙ ርቀት ሄዳ ነበር እና የሁሉ ነገር ተሳክቶ ሱራፌልም እሷን ላለማጣት ብሎ ሁሉንም ሀብትና ንብረቷን በሷ ስም ማረጉ፣ በዛ ላይ ደግሞ ሱራፌል ከሉላ ጋር ያለው ነገር እንግዲህ አለመግባባት መፍጠራቸው ይሄን ሁሉ ነገር አምጥቷል ማለት ነው። እናም ዘርፌ ቤት የለቃችሁ ውጡ፣ ቤዛ ግን መኖር ከፈለግሽ በጥገኝነት ማለት ነው መቆየት ትችያለሽ ብላት ነበር። እንግዲህ ቤዛ በዚህ መሀል በህልሜ ነው በእውኔ የሚለው ነገር ግራ ስላጋባት ራሷን ስታ ወድቃለች ማለት ነው። እሷ ራሷን ስታ በወደቀች ጊዜ እንደምንም ካን አንስተዋት ራሷን ስታቅ ለፖሊስ ደውላለሁ፣ ለፖሊስ ደውዬ ፖሊስ እጃችሁን ይዞ ከሚያስወጣችሁ በፊት በፍቃደኝነት በራሳችሁ መንገድ ብትወጡ ይሻላችኋል የሚል መልእክት ደርሷችኋል። እንግዲህ ዘርፌ እኔ መኝታ ቤት ደርሼ እስከምመለስ ድረስ እንዳላገኛችሁ ብላቸው ስለነበረ ሻንጣቸውን አንጠልጥለው ከቤት ወጥተዋል ማለት ነው። ቤዛ ማመን አቅቷት ቤቴን ለቃ መውጣቱ፣ በዛ ላይ ደግሞ ሱራፌልን የገፋችበት መንገድ በቃ ብቻ ግን ቤዛ በጣም ተሰብራለች፣ አዝናለች ማለት ነው። ግን ደግሞ እንግዲህ ወደ እነሳሚ ቤት ተያይዘው ጓዛቸውን ጠራርገው ያው ሻንጣቸውን የዕለት ልብሳቸውን ይዘው ወደ እነሳሚ ቤት ሄደዋል። ሉሲም ሲያስጨንቃት የነበረው ሽብሩ እንግዲህ ወደዛው ወደሚያውቀው ቤት ተመልሰዋል ማለት ነው። ግን ደግሞ ሳሚ የሆነ ነገር ማድረግ ይኖርብናል እንጂ እንዴት ዝም ብለን እጃችንን አጣጥፈን እንዲህ በቀላሉ ዝም ብለን አንወጣም ቢልም እንግዲህ ሁሉም ነገር በሕግ የተያዘ ጉዳይ ስለሆነ ቢቀር ይሻላል፣ ከዚህ ወጥተን ብንታገል ይሻላል በሚል ቤዛም እንድትጣሉ አልፈልግም ብላ ከቤት ወጥተዋል ማለት ነው። መውጣቷን ማመን እያቃታት ቤቷን ለቃ ከድሎት ወዲያና ወደ ውርዴት ወጥታለች ማለት ነው። እናም እንግዲህ እነሳሚ ቤት ለጊዜው ሄደው አርፈዋል። ዝናሽም ሞልቀቅ ብላ ምቾትን ማን ይጠላል ሀብትን ማን ይጠላል እያለች ቲጂን እያመሰገነች እየተንፈራሰሰች የሚያምር ቤት ላይ ቁጭ ብላለች ማለት ነው። ሉላም ወደዛ ቤት ስትመጣ ያልጠበቀችው ነገር ገጥሟታል። ችግሩ ወዲህ ነው። ሉላም መሸወዷ ነው። ሉላ አሁን
ወደ እህቷ እንዳትሆን እህቷ አታምናትም። አክስቷም ደግሞ እሷ ባለችው መንገድ ካልሆነ በስተቀር ክዳታለች። እናም እንግዲህ ወደዛ ቤት ስትሄድ እዛ ቤት ማንም ሰው አልነበረም። ቤቱ የእሷ ስለሆነ ሁሉንም ጠራርጋ እንዳስወጣቻቸው ነግራታለች። ግን እኮ የተባባልነው እንዲህ አልነበረም። የቤዛን ሀብት ንብረት የቤዛን ሙሉ ሀብት እኮ እሱ እንዳይካፈላት ነበረ እያረግን ብለሽኝ የነበረው። ያ ማለት አሁን እንግዲህ ቤዛ ስለመጣች ለቤዛ ሁሉንም ሀብትና ንብረቷን በቤዛ ስም ታረጊላታለች እያለቻት ነበር። ግን ደግሞ እንደዛ በጭራሽ እንደማይሆን ነግራታለች። እና እኔ መልስላታለሁ ብትልም በጭራሽ እሱን ማድረግ የምችይው እኔ ስሞት ብቸኛ ወራሽ አንቺ ብቻ ስለሆንሽ ያኔ ሊሆን ይችላል። አሁን ግን ባለሀብት ነን። ሙሉ የባንክ ቤት፣ ሆቴሉ፣ የባንክ ብር፣ ሆቴሉ፣ ቤቱ፣ ሁሉ ነገር የኛ ነው። እኛ ባለሀብቶች ነን። የምቾት ኑሮ እኛ አይገባንም ወይ ብላለች። ቤዛስ ብትላትም ቤዛንም ከፈለግሽ ተቀመጭ ብያት ነበር ስትል እንዲህ ሀብትና ንብረቷን አዙሪላት። በጭራሽ እሱን አይሆንም። እሱን ማድረግ ከፈለግሽ እኔም መጀመሪያ መግደል ይኖርብሻል ብላታለች። እንዴት እንደዚህ ትከጅኛለሽ? እኔ ስታሳድግኝ አላቅም ነበር ማለት ነው። ያሳደግሽኝ አንቺ ነሽ። አንቺ ከሃዲና ክፉ ሴት ነሽ ብላለች ሉላ ማለት ነው። እናም እንግዲህ ሉላ እሺ ቆይ ይህን ሁሉ ርቀት ለመሄድ ይህን ሁሉ ገንዘብስ ከየት አገኘሽው? እንዴትስ በዚህ ልክ ለማስሄድ ቻልሽ? በዛ ላይስ ዲያሊሲስ ውስጥ ሕክምና ውስጥ ብትላትም ምንም አይነት ህመም እንዳልነበረባት እንደሌላት ታማሚ እንዳልሆነችና ግን ደግሞ ይሄ እቅድ የመጣው ቲጂ ወደ እሷ ከመጣች በኋላ ይህን ፕላን እንደነደፈች ተናግራለች አክስቷ። እናም እንግዲህ ሉላ እጅግ በጣም ተናዳ አዝናባታለች ማለት ነው። ሁለተኛ እኔ እንግዲህ ገለሽ ነው ያንን ማድረግ የምችው ብትላትም እኔ አንቺ በቆመች ስለሞሽ የሞተን ሰው አልገለም፣ ግን ደግሞ ሁለተኛ አይንሽን ማየት አልፈልግም፣ እጣላሻለሁ፣ በጣም እጣላሻለሁ፣ አንቺ የምትባይ አክስት የለሽኝም ብላ ወደ እነ ሳሚ ጋር ሄዳ ነበር። ግን ደግሞ ወደ ሳሚ ጋር ስትሄድ ያልጠበቀችው ነገር አግኝታለች ማለት ነው። እህቷ ከባሏ ጋር ስለሷው እያወሩ ነበር። ቤዛም እህቴ ብዬ አምኛት ነበር እኮ እስከ ዛሬዋ ቀን ድረስ እኮ አብራኝ ነበረች፣ በዚህ ልክ እንዴት ትክደኛለች የሚለው እንግዲህ ቤዛ በጣም አዝናባታለች ማለት ነው በሉላ። ሉላ ግን እሷም የሚያሳዝነው ነገር በአክስቷ መከዳቷ ነው። እሷ በዚህ ልክ ሳይሆን ነገሩን ያሰበችው ሀብትና ንብረቷን ከባሏ ጠብቃ ለእህቷ ለማስረከብ ነበር። ግን ደግሞ መንገዱ የተሳሳተ ሆኗል። ሱራፌልን እባክህ ይቅርታ፣ እኔ ያገኘሁት የእጄን ነው የስራዬን ነው አንተን ማራቂ አንተን ማግለል ነውና እባክህ ይቅርታ አድርግልኝ። በዚህ ሰዓት እኔ ከሀብትና ከንብረቱ በላይ ያንተ ከጎኔ መሆን በቂ ነውና እባክህ ከጎኔ አትለየኝና ይቅርታ አድርግልኝ ብላ ይቅርታ ጠይቀዋለች። ሱራፌልም ስህተቱ የሱ እንደሆነ እሷን ለመጠበቅ ብሎ የሄደበት መንገድ የተሳሳተ እንደሆነና ግን ደግሞ ሉላና ክስቷን መጀመሪያም እንዲያላመነባቸውና እንዲያልወደዳቸው እያስመሰሉ እንደነበረ ያቅ እንደነበር ሲናገር ነበር። እንግዲህ ሉላ የደረሰችው ማለት ነው። ሉላ ደርሳ ሁሉንም እያዳመጠች ነበር ቁማ እና ያቺ ሴት እያለ እየተናገረ ነበር። ሉላም ሁለተኛ እነሱ የሚባሉ ሰዎች አይናቸውን ማየት አልፈልግም፣ ምን የእጄን ያገኘሁት፣ እባክህ ግን አንተ ይቅርታ አድርግልኝ እያለች ሱራፌልን ይቅርታ እየጠየቀችው ነበር። ሱራፌልም ሀብትና ንብረቷን ሳይሆን ያፈቀረው እሷን እንደሆነና መቼም ቢሆን ከጎኗ እንደማይለያት ሊያጣት እንደማይፈልግ ግን ደግሞ ሁሉንም ነገር በተቻለው መንገድ እንደሚሞክሩ በገንዘብም በሕግም ጠበቃውን መክሰስ እንደሚፈልጉ በጉልበትም ብቻ በሆነ መንገድ ሀብትና ንብረታቸውን እንደሚያስመልሱ እየተናገረ ነበር ሱራፌል። ግን ደግሞ ቤዛ ተስፋ እንደቆረጠች ነግረዋለች። ግን ቢሆንም በጭራሽ ተስፋ አንቆርጥም አይዞሽ እያለ ቤዛን እያበረታባለ ጊዜ እንግዲህ ሉላ እዛ ተገኝታለች ማለት ነው። ሱራፌልም እንደ አንቺ ከሃዲ ምን ልታረጊ ነው እዚህ የተገኘሽው እያለ ነበር። ቤዛ አይንሽን ማየት አልፈልግም ስትላትም እሷ ለራሷም እንግዲህ በአክስቷ እንዴት ተከዳች ተናግራለች። ጥፊልኝ አይኔ እንዲያይ ስትላት እንዴ መሄድማ የለባትም ቅጣቷን እዚሁ መቀበል አለባት ይች ከሃዲ ብሎ ሳሚም ዞሮባታል። እንግዲህ ሉላ ምን ሊውጣት ይሆን? ወይዘሮ ዘርፌስ እንደዚህ በነፃነት እንዳሰበችው በሰው ቤት መኖር ቀላል ይሆንላት ይሆን? በህጉ ዙሪያ ራሷ ወዳ ፈቅዳ የፈረመችውን እንዴት ማስተካከል ይቻላል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም ጊዜ